ግን የሉትራኑ ሳይድ ምንድነው ቃሉን በሚሰሙ ሰዓት ላይ ልቧን ከፈተላት የሚለው የሊዲያን ፓርት እንዴት ነው የሚረዱት? ቃሉን በሚሰሙ ሰዓት ላይና ልቧን ከፈተላት ስቲል አምናለች ማለት ሳይሆን እንድታምን ሪጀነሬት ያደርጋታል። ያ ጸጋ ዳግም የወልዳትና ቃሉን በምትሰማበት ሰዓት ላይ አንደርስታንድ ስታደርግ ሳይመልቴኒየስሊ ያ ጸጋ ምን ያደርጋታል ነው ሪጀነሬት ምን ያደርጋታል? ከነፃ ከታሰረችበት ውድቀት ይፈታትና ነፃ ፈቃዷን ታገኛለች፣ የማመን ፈቃዷን ታገኛለች ማለት ነው። ከዛም በኋላ ነው ወደ ማመን የምትመጣው። ያ ማለት እምነትን የሚፈጥርላት ያው ራሱ ቃሉ ነው። ስለዚህ ይሄ ደግሞ ከየትኛው ትምህርት ጋር ይጋጫል? ጳውሎስ ሮሜ 10 ላይ ከተናገረው ጋር ማመን ከመስማት ነው የሚለው ጋር ይጋጫል ማለት ነው። ማመን ከመስማት ነው፣ መስማትም የእግዚአብሔርን ቃል እንግዲህ እኛ እምነት ይፈጠራል ብለን የምናምነው ሲነርጄቲክ በሆነ መንገድ ነው። ሲነርጄቲክ በሆነ መንገድ ነው ሴንስ ምን ማለት ነው? ከመሬት ተነስተን ቃሉን ያለ ማንም ሳይነግረን ቃሉን በራሳችን አምጥተ ነው ከዛ እምነትን በራሳችን ፈጥረን ከዛ በራሳችን እግዚአብሔር እናገኘዋለን ካልን ይሄ ፔላጂያን የሆነ ሄሬቲክስ ነው የሚሆነው ማለት ነው። ፔላጂያንስ ነው እንደዚህ ብሎ የሚያምኑት። በቃ ሙሉ ለሙሉ ኮምፕሊትኛው በቃ እግዚአብሔርን አንደርስታንድ ማድረግ እንችላለን፣ በራሳችን ኃይል ማመን እንችላለን፣ መዳን እንችላለን ብለው ያምናሉ። እንደዛ አይደለም። መጀመሪያ ቃሉ ወደ ሰው ልጆች ነው ይመጣ። ሰው ሊሰበክለት ይገባል። ኦኬ፣ ያን ወንጌሉ ሊሰበክለት ይገባል። በሚሰማ ሰዓት ላይ ሪስፖንድ ያደርጋል። ልክ ሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ቃሉን እናንተ የሰቀላችሁትን ክርስቶስን እግዚአብሔር እንዳስነሳ በእውነት የእስራኤል ሕዝብ ይወቅ ብሎ ሲሰብካቸው ምን አለ ነው የሚለው? የዛን ሰዓት ላይ የሰሙ ሰዎች ልባቸው ተነካ አለ። ቃሉን ሰሙ፣ ልባቸው ተነካ። ልባቸው በመነካቱ በእርግጥ የእግዚአብሔር አስተዋጽኦ አለው፣ አንደርስታንድ እንዲያደርጉት አስችሏቸዋል። ከዛ በኋላ ሪአክሽን ያስፈልገዋል እንጂ ነፃ ፈቃዳቸውን ሳይጠይቅ ኮምፕሊትሊ ገና ለገና ልባቸው ተከፍቷልና እና ወደ መዳን ሂድ አይደለም። የእነሱ መልስ ያስፈልጋል። እዛ ጋር መመለስ አለባቸው። ልክ ቅድም እንደውም ሲያስረዳ ነበር ወንድማችን። ለተቀበሉት ግን ነው መቀበል ያስፈልጋል። መቀበል የሰው ድርሻ ነው። የሚሰጠውን ነገር የሚሰማውን ነገር አምኖ መቀበል የሰው ድርሻ ነው አይደል? ስለዚህ የዚህን ሰዓት ላይ ሲነርጄቲክ ይሆናል ማለት እግዚአብሔር አምላክ ቃሉን በመምህራኖቹ በኩል ወደ ሰው ይልካል። ልክ ወደ ዓለም ሂዱ ወንጌልን ለፍጥረት ስበኩ ብሎ አይደለ የላካቸው። ከዛ ታላቁን ሰርመን ጴጥሮስ አይደለ ያደረገው። ልክ እንደዛ ይሰበክላቸው፣ ከዛ ያምናሉ። ከዛ ሲያምኑ የእነሱ ሪአክሽን ምን ይሆናል ማለት ነው? ወንድሞች ምን እናድርግ ይሆናል ማለት ነው። ልክ ምን እናድርግ የሚለው ሲመጣ ይሄ ምን አደረጉ ማለት ነው? ነፃ ፈቃዳቸውን ተጠቅመው ዊላቸውን አስገዙ ማለት ነው። በቃ ምን እናድርግ ፈቃደኝነታቸውን በቃ አሳዩ። እዛ ጋር ቀጣይ ስቴፕ ምንድነው የሚሆነው? ባያምኑ ኖሮ እንዲያምኑ ነው የሚነገራቸው ድጋሚ። ያው እግዚአብሔር ሁሉንም ሰዎች መዳን ስለሚፈልግ የሰው ልጆችን መዳን ስለፈልገውም ስለሆነ ልጁን ወደ ዓለም የላከው ድጋሚ ደግሞ ደጋግሞ ነው ያን ቃል የሚሰብክላቸው። ግን ካላመኑ ሲል ያው ባላመኑበት ቅስፈት እንደሚፈረድባቸው ደግሞ የእግዚአብሔር ቃልም ይናገራል። ስለዚህ ቀጠል ብሎ ምን አለ? ከዛ ሁላችሁም ንስሐ ግቡ፣ እንዳመኑ ስለገባ ሁላችሁም ንስሐ ግቡ፣ በኢየሱስ ስምም ተጠመቁ፣ ምን የኃጢአት ስርየት እንድታገኙ ናቸው። ከዛ የመንፈስ ቅዱስ ስጦታን እንድትቀበሉ። ይሄ ምን ያደረገው ማለት ነው? ነገሮችን ግልጽ አደረገው። ይሄ ነው በቃ ፍሎ ይሰበካል፣ ሰው ያምናል። ሲያምን ማመኑን ኮንፌስ ማድረግ መቻል አለበት፣ መናገር አለበት። ልክ ሐዋርያት ሥራ ምዕራፍ 8 ከቁጥር 31 ጀምሮ የጃንደረባውን ታሪክ እንደምናየው የኢሳያስን መጽሐፍ እያነበበ እያለ በእውኑ የምታነበውን ከዛ ፊት ግን አንድ ማስተዋል ያለብን ነገር ቁጥር 29 ላይ መንፈስም ኢሳያስን ማን ነበረ ስሙ ወደ ሰረገላው እንዲሄድ ያዘዋል አይደለ? ፊልጶስን። አዎ ቴንክ ዩ። ወደ ሰረገላው እንዲሄድና እንዲገናኘው። ማንን እንዲገናኘው? ጃንደረባውን። ከዛ ጃንደረባውን ያገኘዋል። ስለዚህ የእግዚአብሔር ገዛን አያችሁ ቲሲካይ ሰዎች እንዴት መዳን እንዳለባቸው ሰዎችን ያግዛል። እግዚአብሔር ያግዛል ነው እንጂ የሰው ልጆች ውስጥ እግዚአብሔር ኮምፕሊትሊ እየመጣ እምነትን ይፈጥርባቸዋል አይደለም። እነዛማ ከሆነ ሮቦት ነው የሚሆን። ሁሉም ሰው የተጫነበትን ነገር ብቻ ነው በቃ ማድረግም የሚችለው እንጂ እየሰማ እያስተዋለ ይሄን ልቀበል አልቀበል እያለ የሶሩን ማለት አይችልም ማለት ነው። እግዚአብሔር በየሰው ልብ ውስጥ እምነትን የሚፈጥር ከሆነ ይሄ ኮምፕሊትሊ ከመጽሐፉ ሀሳብ ጋር ነው የሚጋጭ። ልክ እንደዛ ምንድን ነው የሆነው ግን ላከለት። ስለዚህ ያለ አስተማሪስ እንዴት ሊያምኑ ይችላሉ? እንዴት ሊያውቁ ይችላሉ? እንዳለ ጳውሎስ መምህር ያስፈልገዋል። የምታነበውን ታስተውለዋለህ። የሚነግረኝ ሳይኖር እንዴት ሲለው
ከዛ መጽሐፍ ጀምሮ ስለ ኢየሱስ ክርስቶስ ሰበከለታል። በሞመንት እሱ ሲሰብክለት ሰበከለት። ከዛስ ምን አለ? በውኑ እንዳልጠመቅ የሚከለክለኝ ነገር አለን ሲለው፣ ስለዚህ ብታምን ተፈቅዶልሃል አለ። ስለዚህ ብታምን፣ ስለዚህ በልጁ በኢየሱስ ክርስቶስ እንደሚያምን ኮንፈስ ያደርግ ተጠመቀ። ይሄ ነው በቃ የሳሊቬሽን እንትኑ ያለው ቅርጹ ያለው በዚህ ውስጥ ነው እንጂ አሁን በዚህ ኮንቨርሴሽን ውስጥ በፊልጶስ እና በጃንደረባውና በጌታ መንፈስ ቅዱስ መካከል ጌታ መንፈስ ቅዱስ በግድ ጸጋው በዛ ጸጋ በኩል አድርጎ የሰውየው ልብ ውስጥ እምነትን ፈጥሯ ነው አልፈጠረም። ሰውየው ሳይገባው በራሱ ፍቃድ እግዚአብሔርን ይሄ ልክ ፈጥሯል ካልን ኦኬ፣ እዚህ ጋር የሉትራኑንም ሆነ የካልቪኒስቱን ትምህርት ምን ያደርገዋል ማለት ወደ ጎን ያደርገዋል። ምክንያቱም እምነትን በግድ በዛ ጸጋ በኩል ማለት ነው አልፈጠረበትም። ሰው ልክ አይደለም፣ እግዚአብሔር አስቀድሞ በሰው ልጆች እምነት ይፈጥራል የሚለው ትምህርት ስተት ይሆናል። እንደገና ደግሞ ዚያዘር ሳይድ ሰውየው ደግሞ እንደምታዩት መጽሐፉን በራሱ አንብቦ ተረድቶ እግዚአብሔርን አገኝቶታል። ፔላጂያንስ እንደሚሉት አላገኘም፣ አልገባውም። በጣም መንፈሳዊ ነገር ስለሆነ የቃሉ ባለቤት የሆነው እግዚአብሔር አምላክ ሊገልጽለት ይገባል ማለት ነው። ስለዚህ በዛ መንገድ ሰው ምንድን የሆነው ሲነርጄቲክ የሆነ ነገር ነው የሆነ ሰውየው አለ፣ እግዚአብሔር አለ። እግዚአብሔር ደግሞ የሚናገረው በቃሉ በኩል ቃሉን የሚሰብኩ መምህራን አሉ፣ ይሰብኩታል። ሲገባው እንዲገባው እግዚአብሔር ያግዘዋል። ሲገባውና ኮንፈርም ሲያደርግ ምን ይላል ማለት ነው? ይጠመቃል። በዚህ መንገድ ነው እንግዲህ መጽሐፍ ቅዱስም ኦልሞስት ሁሉም መጽሐፍ ቅዱስ ክፍሎችም ሆነ የቤተክርስቲያን አባቶችም የሚያስተምሩት በዚህ አይነት መንገድ ነው። ግን ምን አለ የጳውሎስ ትምህርቶች ላይ ስንመለከት በተለይ ሮሜ ላይ እና ኤፌሶን ላይ ስፔሻሊ ሮሜ ምዕራፍ 9 እና ምዕራፍ 8 ላይ አንዳንድ ፓርቶች ላይ ስለ ፕሪዴስቲኔሽን ወይም ስለ ቅድመ ውሳኔ የሚናገራቸው ፓርት አሉ። እነዛን ሀሳቦች ይያዝና ወደ ምን ማለት ይሄዳል? በቃ ሰው አስቀድሞ ካልተመረጠ በስተቀር ማመንም አይችልም መዳንም አይችልም ምንም ማድረግ አይችልም ወደሚለው ሀሳብ ይሄዳል። ግን እግዚአብሔር ቀድሞ ያውቃልና ቀድሞ ይወስናል በሚሉት ሀሳቦች ላይ ቴዎሎጂያኑም ሰፊ ክርክር አላቸው። ግን ሁሉም ሰው የሚያምነው እግዚአብሔር ቀድሞ ያውቃል ነው እንጂ በእያንዳንዱ ላይ ቀድሞ ይሞታል ይኖራል ብሎ አይወስንም። ማመንም ያለማመንም የሰው ልጆች ነፃ ፈቃድ ነው። የእግዚአብሔር ድርሻ ሰዎች እንዲያምኑ ቃሉን በሚያደርሱ በኩል መላክ እንዲረዱ ማገዝ ረቂቅ የሆነ ነገር ስለሆነ ነገረ እግዚአብሔር ምን ጊዜም የእግዚአብሔር እገዛ ያስፈልገዋል። እንኳን እሱ የ10ኛ ክፍል ፊዚክስ ትምህርት እንኳን መምህር ያስፈልጋል። ከዛ አጋዥ ሰፕሊመንታሪ ቡኮች ያስፈልጉታል። ሞር ያን ነገር ልክ አንደርስታንድ እንዲያደርገው ልክ እንደዛው ነገረ እግዚአብሔርም የእግዚአብሔር እገዛ ያስፈልጋል። ሰዎች ምን ጊዜም የእግዚአብሔር እገዛ ተለይቷቸው አያውቅም። ያ ኢኒሺዬቲቭ ግሬስ ነው። ግን ያ ኢኒሺዬቲቭ ግሬስ በየሰው ልብ ውስጥ እምነትን የሚፈጥር ሳይሆን ሰዎች እንዲያውቁ እንዲነቁ የሚያደርግ ነው። ካወቁ ከነቁ በኋላ ግን ዲሳይድ የማድረግ ሙሉ መብቱ የሰውየው ይሆናል። ኢዘር አክሰፕት ኦር ሪጀክት የማድረግ ማለት ነው። የእኛም እምነት እንደ አንድ ኦርቶዶክስ እምነቴ እንደዚህ ነው። ግን ከአሁን ቅድም ከተናገረው ወንድማችን ጋር የኔ ሀሳብ ደግሞ የሚለያየው ከምን አንጻር ነው ማለት ነው። ሳክረመንት እኔ ጸጋው በእምነት አድኗቸዋል። እሱ የጠየቅሽውን ልመለስ ከኔ አንጻር ትንሽ ደቂቃ ብቻ። ጸጋው በእምነት አድኗቸዋል የሚለውን የስ ኮምፕሊትሊ ይቀበላል ያለ ስራ። እዛ ጋር ቃሉም እንደሚነግር ጸጋው በእምነት አድኗቸዋል ይህም የእግዚአብሔር ስጦታ ነው እንጂ አለ ከእናንተ አይደለም። ስለዚህ እዛ ላይ እጁን መጨመር የሚችል የለም ማለት ነው። በቃ በጸጋ መቀበል ነው። እኛ ግን ጸጋውን ስንቀበል እንዴት ነው? ልክ አሁን ለምሳሌ የቅድሙ ወንድሜ ሲያስረዳ ያን ጸጋ ሪሲቭ የሚያደርገው ስትሮፌዝ አለውን ብቻ ነው። ፔንቴኮስታል ቴዎሎጂ ሰም ፖይንት ነው እንደዛ ነው። ምክንያቱም በመንኩ ቅስፈት በቃ የእግዚአብሔርን ጸጋ አገኘዋለሁ፣ ከዛ ሪጀነሬት ሆናለሁ፣ ከዛ ድናለሁ ነው። እኔ ኦፍኮርስ ከእሱ አጌንስት ሆኜ ስቆም ስራዬን እጨምርበታለሁ እያልኩኝ ሳይሆን ብዙ ጊዜ ሚስ አንደርስታንድ የምደረገው ነገር እዚህ ጋርም ክሊር አደርጋለሁ። የእኛ ስራ እንጨምርበታለን የእግዚአብሔር ጸጋ ፕላስ የኔ ስራ ሳይሆን የእግዚአብሔርን ጸጋ ሪሲቭ የማደርገው በሳክረመንቱ በኩል ነው ብለን ደግሞ እናምናለን። በሚስጥራት በኩል ማለት ለምሳሌ በጸጋ መዳን ማለት ዳግም ውልደት ነው። ዳግም ለመወለድ ማመን ግዴታ ነው። ካመንኩኝ በኋላ ልክ ዮሐንስ 3:5 ላይ እንደሚናገረው ምን እውነት እውነት እላለሁ ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም እንደሚል ዳግም ውልደት በእምነት በኩል ይሆናል። በእምነት ብቻ ሳይሆን የኔ እምነት በእምነት በኩል በሚስጥራት ዳግም ውልደት ይኖራል የጌታን ስጋና ደም በመቀበል እንደገና ደግሞ በጥምቀት ሪጀነሬት እንሆናለን። ልክ ሐዋርያው ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 6 ከቁጥር 3 ጀምሮ ምን ብሎ እንደሚናገረው ማለት ነው።
የሰው ልጆች ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን እንደተጠመቅን አታውቁምን? ሞትን በሚመስል ሞት ከእሱ ጋር አንድ ከሆንን ትንሣኤ በሚመስል ትንሣኤ ደግሞ ከእሱ ጋር አንድ እንሆናለን። በአዲስ ሕይወት እንድንመላለስ ደግሞ ከሞቱ ጋር በጥምቀት ከእርሱ ጋር ተቀበረን። ሪጀኔሬሽን አፕላይ የሚያደርገው ከፌዝ በኋላ በምን በኩል ይሆናል ማለት ነው? በሳክራመንት በኩል ወይ በጥምቀት በኩል ነው የሚለው ይሄኛ እምነት ይሆናል። ሰምሃው ኦርቶዶክስ እንትኑ ቪውን ስታዩት ሳክራመንት ዋይዝ ከእንትን ጋር ክሎዝ ነገር ይመስላል ከሉትራን ጋር። ፌዝ ዋይዝ ግን ከእንትኖች ከፔንቴኮስታል ጋር ሰምሃው ይመሳሰላል። ምክንያቱም እኛ ሰው ምንም ነፃ ፈቃድ አለ፣ የማመንም ሪጀክት የማድረግም። በቃሉ በኩል የሰው ልጅ ይሰማል፣ ቃሉን የሚቀሰቅሰው የሚሰማውን ቃል ያምናል፣ በሚያምነው በኩል ይጠመቃል፣ ይድናል የሚል እምነት አለን እንጂ ያለ እኔ ፍቃድ እግዚአብሔር በእኔ ውስጥ የማመንን እምነትን አይፈጥርም። በመስማት ደረጃ እኮ እንደምታዩት ስንት ሲወራ እኮ ሙስሊሙም ይሰማል፣ ሁሉም ይሰማል። ግን ፖይንቱ ምንድነው? አንደርስታንድ የማድረግ ነው። አንደርስታንድ ለማድረግ ፍቃድ ይፈልጋል። ልክ እንደ ሊዲያ። አሁን ለምሳሌ ሊዲያ ታይሟን ወስዳ ጊዜ ሰጥታ ጳውሎስን ባታዳምጠው ኖሮ እና ደግሞ መንፈስ ቅዱስ ደግሞ ልቧን ባያበራላት ኖሮ ዴቲንግ አንደርስታንድ ታደረገዋለች? አታደረገውም ነበር። ግን እሷ ፍቃዷ እዛ ጋር ምንድነው ማለት ነው? ስብከቱን የመስማት ነው። ፍላጎት አላት ማለት ነው። ስትሰማው እግዚአብሔር መንፈስ ቅዱስ ደግሞ ሲያግዛት ምን ሆነች ማለት ነው? አመነች፣ ገባት፣ የሚወራው ነገር ገባት፣ ከነ ቤተሰቦቿ ተጠመቀች ብሎ እንዲያስቀምጥ ማለት ነው። እኛ ጸጋ ብቻ ብለን ስናምን ጸጋውን በሚስጥራት በኩል እናገኘዋለን። ስናምን ጸጋውን ሪሲቭ የምናደርገው በእምነታችን ብቻ ሳይሆን አምነን በምንጠመቅ ሰዓት ላይ ልክ ጥምቀት ማለት ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ ነው ብሎ ጳውሎስ እንደነገረን ከጌታ ጋር አንድ የምንሆነው አምነን በምንጠመቅ ሰዓት ላይ ክርስቶስን የምንለብሰው ልክ እዚህ ገላትያ 3:27 የተጠመቅን ሁላችን ከሞቱ ጋር አንድ እንደሆነ ክርስቶስን ለብሰነዋል ብሎ እንደሚናገረው በምንጠመቅ ሰዓት ላይ እናደርጋለን ነው። እግዚአብሔር ያክብርልኝ። አይኖ ረጅም ሰዓት ወስጃለሁ። ቤቱ ስለሚመች ነው ለዲስከሽን። ቴንክ ዩ በድጋሚ ዋንስ አጌን። ችግር የለውም። ድርሻ ሌላ ሰው አለ የሚያወራ ወይስ አንተ ጠይቅ? እሱ ከፈቀዱ ጠይቀኝ። ስምህን ግን ማን ነው? ሃሌሉያ ነው የሚለው። ሳሚ ነኝ። ይሄኛው አካውንት የቅድሙ ሳሚ ነህ እንዴ? እኔ የምልህ ልድሻ አሁን እንትን ሳክራመንት ለመጣሁና ዲጋስ ብሊቭ በጀስቲፊኬሽን ታምናላችሁ? አንድ ሰው ለምሳሌ መስቀሉ ስራ ሲቀበል ሲያምን ብለኸኛል ቅድም። ሲያምን ስላልከኝ ማለት ነው። ልክ ሲያምን ያ ሰው ምንድን ነው የሚሆነው? የእግዚአብሔር ልጅ ይሆናል ወይስ ሳክራመንት ሲወስድ ድረስ ገና በጥያቄ ይሆናል? ሲያምን ምንድነው የሚሆነው? አመነ ማለት የእግዚአብሔርን ሀሳብ የእግዚአብሔርን ነገር ተቀበለ ማለት ነው። ስለዚህ በዛች ሞመንት ላይ ባመነ ቅስፈት የሚያገኘው ነገር ምንድን ነው? ወደ ሚስጥራት የመቅረብ ወደ እግዚአብሔር የመጓዝ መንገዱን ያገኘዋል ማለት ነው። ትራኩ ላይ ይገባል በሚያምን ሰዓት ላይ። ቀጣይ ስቴፕ የሚሆነው በመጠመቅ ነው እንጂ ዳግሙለትን የሚያገኘው ባመነ ቅስፈት ማለት ነው። የእግዚአብሔር ልጅነትን አያገኝም። ያው መጽሐፍም እንደሚናገረው ያመነ የተጠመቀ ይድናል እንዲል ማርቆስ 16:16 ያመነ ይድናል ሳይሆን የሚለው ያመነም የተጠመቀም ይድናል እንዲል ሪጀኔሬት የሚሆነው አምኖ በሚጠመቅ ሰዓት ላይ ይሆናል ማለት ነው እንጂ ባመነ ቅስፈት ዳግሙለትን አያገኝ። እንደዛ ካልንማ በቃ ከአንተ ጋር እኮ ተመሳሰልኩ ሳሚሻ። አይ እንትኑ ሳይሆን ለምሳሌ አሁን ቅድም ሳነሳው ነበር ኤፌሶን 2:8 እንዴት የምታብራራው by the grace you have been saved through faith እና by work ሲል ያ እምነት ለምሳሌ አሁን እናንተ ቤተ እምነት ላይ ሰው ካመነ በኋላ ወንጌል ከነገርኩ በኋላ ካመነ በኋላ ጥምቀት የሚባለውን ፕሮሰስ ግድ መማር ትምህርት ያስፈልገዋል ይመስለኛል። እና እስከዛ ድረስ ባለው ጊዜ ውስጥ ያ ሰው ምን አይነት እንትን ውስጥ ነው ያለው ማለት ለምሳሌ የእኛን ታውቋለህ፣ የእኛ ትምህርት ታውቋለህ ብዬ አምናለሁ። ቤት ያለውን ስንል እኛ ጀስቲፊኬሽን የሚባል ነገር ስለምናምን እንትን ሳንቲፊኬሽን ካቴኮመን ነው በእኛ ባይዜ ካቴኮመን መጽሐፍ ልክ የቤተክርስቲያን አባቶች እንደሚያስረዱት ምንድነው ማለት ነው? ይሄ እየተማረ ያለ ሰው ካቴኮመን እየተማረ ያለ ሰው አዲስ ክርስቲያን የሚለውን ስም አላገኘም፣ ግን በመማር ላይ ያለ ወደ እግዚአብሔር መንግስት ለመቀላቀል መንገዱን የጀመረ ክርስቲያን ነው። ወይም ደግሞ ንዑሰ ክርስቲያን የክርስቲያን ተናናሾች ተብሎ ይገለጣል በእኛ ንዑሰ ክርስቲያን ተብሎ። ቅዳሴውን ሀፍ ፓርቲሲፔት ማድረግ ይችላል።
በአውደ ምሕረት ላይ የሚሰበኩትን ወንጌሎች መስማት አለበት። መምህር አለው፣ ያዳምጣል፣ ወደ ጥምቀት እስኪሄድ ድረስ ማለት ነው። እነዚህን ሁሉ ነገሮች ይሳተፋል። ንስሐ አባት አለው፣ ትምህርቱን የሚያስተምረው ማለት ነው። ለምሳሌ አንድ ሰው እንበልና ሳሚ አንተውን ኦርቶዶክስ ለመሆን ፍቃደኛ ሆንክ እንበል። በቃ ልክ በምናደርገው ክርክር በቃ አንተውን ፍቃደኛ ሆንክ። ምንድን ነው ኦርቶዶክስ ለመሆን የሚያስፈልገው? ቤዚካሊ 5ቱን አዕማደ ምስጢራት ትማራቸዋለህ። ላይክ ነገረ ሥላሴ፣ ነገረ ክርስቶስ፣ ጥምቀት፣ ቅዱስ ቁርባን፣ ከዛ በኋላ ሬዘሬክሽን ትንሣኤን፣ እነዚህን ትምህርቶች ትወስዳለህ። ስለዚህ በእነዚህ መሀል ላይ ስትማር ስለ ጥምቀት ስትደርስ ምን እንደሆነ እምነቱን ትይዟል ማለት ነው። ያመነ የተጠመቀ ይድናል፣ ጥምቀት ያድናል የሚለውን እምነት እየሄድክ ነው የምትይዘው። ቅዱስ ቁርባን ጋር ስትደርስ እንደዛው፣ ትንሣኤ ጋር ስትደርስ ልክ እነዚህ ነገር አምነህ ከጨረስክ በኋላ ጊዜ የሚወስዱ ጉዳዮች ናቸው። አምነህ ከጨረስክ በኋላ ለማመን አንተ ዝግጁ ነህ ማለት ነው። ማለት ለመጠመቅ ዝግጁ ነህ። በቃ የዛን ሰዓት ላይ አምነሃል ማለት ነው። ምን ልክ እንዳልጠመቅ ምን ይከለክለኛል የሚልበት ደረጃ ላይ መድረስ ትችላለህ ማለት ነው። ስለዚህ እነዛን ትምህርቶች ነው የምትወስደው። ጸጋው በእምነት አድኖሃል የሚለው የኛ እምነት ምንድን ነው? ለማመን ቃሉን መስማት አለበት። ጸጋው የሚያድነው በእምነት በኩል ነው አለ ሐዋርያ ጳውሎስ። ያ በእምነት በኩል ነው እንጂ ጸጋው አድኖ አይደለም ወደ እምነት የምትመጣው። አሁን እኮ ቫይስ ቨርሳ ነው የሚሆን። የሌሎቹ ጸጋው ወደ እምነት ነው የሚወስድ ነው የሚሉት። ኖ እምነት ነው ወደ ጸጋ የሚወስድ። ስለዚህ ልክ ካመንክ በኋላ ሬዲ ስትሆን ምን ታደርጋለህ ማለት ነው? ትጠመቃለህ። በተጠመቅበት ቀን ከጌታ ስጋና ደም ትካፈላለህ። የዛን ሰዓት ላይ አዲስ ክርስቲያን ትሆናለህ። አዲስ ህይወት ያገኘ ኒው ቦርን ክርስቲያን ትሆናለህ ማለት። በዚህ መንገድ ነው የኛ። ሳሚሻ ቀጥል ወይ በዚህ መካከል እሺ ለተሸይ ብቻ ኤክስፕሌን አድርግልኝና ያረጋል። እሺ ቀጥል። ምን አለ መሰለህ ለምሳሌ መጽሐፎቻችን ላይ እሺ ትንሽ ባክግራውንድ ያለው ድምጽ የኔ መስለኝ እኔ ሚውት ላድርግልህ አይደል? እሺ ለምሳሌ መጽሐፎቻችን ላይ በእምነት ፌዝ በሳልቬሽን ባይ ፌዝ ብቻ እንደሆነ ቅድም ኤፌሶን 2:8 ላይ ያለ ሮሜ ምዕራፍ 5 ላይ ለምሳሌ therefore since ምንድነው we have been justified by faith we have peace with God ከእግዚአብሔር ጋር ሰላም አለን ሚል ቃል አለ። ከዛ ቲንክ ሐዋርያት ሥራ ምዕራፍ 6 ላይ ይመስለኛል በክርስቶስ ኢየሱስ እመን እና ትድናለህ አይደል የሚለው believe in the Lord Jesus and they will be saved ብሎ ሀፕን የሚያደርገው አንድ ሰው ክርስቶስ ኢየሱስን ባመነ ሰዓት ላይ ድነት የሚባለው ሳልቬሽን የሚባለው ነገር እንደሚያገኝ የሚናገር ቃል አለ። ኢየሱስም በዮሐንስ ወንጌል ምዕራፍ 5 ላይ ይመስለኛል ድምፄን የሚሰማና ቢያምንብኝ ቢኖር የዘላለም ሕይወት ያገኘ ከሞትም ወደ ሕይወት ተሻግሯል የሚል ቃል አለና ለምሳሌ አባቶች ይህንን የፈቱበት ለምሳሌ ክሌመንት ኦፍ ሮም we are not justified by በራሳችን ጀስቲፋይድ አልሆንም ነገር ግን በእምነት ነው እንጂ ብሎ ያለበት አለ። ባልሳሳት ቅዱስ አፈወርቅም እንደዚሁ ዮሐንስ አፈወርቅ to be justified by faith means ብሎ justified by faith ሲያብራራ that faith alone bring forgiveness የሚል ትምህርት አለው። እሱን ታስታውሰዋለህ? ሜይ ቢ እሱን ታስታውሰው ከሆነ አጠገቤ ኮምፒውተር የለምና ግን ምናልባት እሱ የምታስታውሰው ከሆነ አንተ ኦፍ ኮርስ የእናንተ አባት ስለሆነ ምንድነው በፌዝ አለውን በእምነት ብቻ መዳን የሚባለውን ነገር ያስቀመጠው ሆም ሊው ላይ ይመስለኛል። የሮሜ መጽሐፍ ሆም ሊውን ይመስለኛል እንደዚህ ያስቀመጠውና ሌሎችም አባቶች እንደዚህ ያስተምረዋል። ማለት ሳልቬሽንን በእምነት ነው የምናገኘው የሚል ማለት ጀስቲፊኬሽን ልክ ሰው አንድ ሰው ሲያምን በዛ ቅጽበት ኢንስታንትሊ የእግዚአብሔር ልጅ ይሆናል፣ ሴፍድ ይሆናል። ከዛ ሲባል ከዛ ደግሞ ወደ ሳክራሜንት ከዛ በኋላ ጥምቀትን ያስገባሉ። ከዛ በኋላ የጌታ እራትን ደግሞ ቅዱስ ቁርባን ይገባል ማለት ነውና ይህንን አንተ እንዴት ትረዳዋለህ? እስፔሻሊ ደግሞ ለምሳሌ ቅድም ያነሳውልን ኤፌሶን ምዕራፍ 2:8 ሐዋርያት 16 ያነሳውልን ዮሐንስ ወንጌል ምዕራፍ 5 ኢየሱስ የተናገረውን ነገር እና ሌሎች ቦታ ላይ አለ። ለምሳሌ ሉቃስ 23 ላይ ለዛ ያ ፓራዳይዝ ላይ በዛ በመስቀል ላይ የነበረው ሰው ያንተ ከኔ ጋር በገነት ትኖራለህ ምናምን ሲለው he believed and then he got saved immediately ነው አይደለ? ማለት before baptism before any sacrament እና እሱን እንዴት አስታርቀዋለህ ከአባቶች ትምህርት ጋር አያይዘ? ኦኬ ጉድ ኩዌስችን። በጣም ደስ የሚል ጥያቄዎችን ያነሳልኝ ሳሚሻ። የሚገርምህ የኛ ክርክር ማለት ነው የኛ ክርክር ስፔሻሊ ከምኑ ጋር መሰለ በእምነት ይዳናል የሚለው ጋር በነገራችን ላይ ማንም ዳውት የለው። ይህ መጽሐፍ ቅዱሱ በእምነት ስለ መዳን ሲያስቀምጥ እያንዳንዱ ቦታዎች ላይ ማለት ነው
እንትን አይልም ምን አይልም ሳክረመንቶችን ኤክስክሉድ አያደርግም። ግን ፌዝ አለውን የሚለው ፌዝ አለውን ወይ ሶላ ፊዴ እምነት ብቻ የሚለው የፕሮቴስታንቱ ትምህርት ግን በምታብራራው ሰዓት ላይ ልክ ምን ያደርጋል መሰለ በማመን ብቻ ትድናለች ብቻ የምትለው ቃል እቺ ሁለት ፊደል ቅዱስ ቁርባንና ጥምቀትን ኤክስክሉድ ታደርጋል። በቃ በእምነት ብቻ ግን አባቶችም ሆኑ መጽሐፍ ቅዱስም በእምነት መዳን የሚለውን ሲናገር በእምነት ብቻ መዳን እያለ አይደለም። አሁን ሚስ አንደርስታንዲንጉ የተፈጠረ ያለው በምን መሰለ መጽሐፍ ቅዱስ በእምነት ይዳናል ሲል ልክ የፕሮቴስታንቱን ቴዎሎጂ ይዞት አይደለም፣ ወይም ደግሞ ጥምቀትን ወደ ጎን እያደረገ በእምነት ብቻ ትድናለ ከዛ ውጪ ሳክራመንት ወይም ደግሞ ቅዱስ ቁርባንም ሆነ ጥምቀትም አያድኑም እያለ ከሆነማ ማለት ነው በጣም በርካታ የሆኑ በጣም በርከት ያሉ የመጽሐፍ ቅዱስ ትምህርቶች ጋር በቀጥታ ራሱ መጽሐፍ ቅዱስ ወደ መጋጨት ደረጃ ልንወስዶ ነው ማለት ነው። ግን በተቃራኒው እንደዛ እያለ ግን አይደለም። አሁን ከሮሜ ልጀምር ከኤፌሶን ልጀምር። አሁን ኤፌሶን ነው አይደለ በብዛት እያነጋገረን ያለው። የቅዱስ ዮሐንስ አፈወርቅ ያልክበትን እመጣበታለሁ። በእያንዳንዱ በጥምቀት ዙሪያ ላይ የተናገራቸው ነገሮች በጣም ሊያስደምም በሚችል ደረጃ ነው። በነገራችን ላይ ቅዱስ ዮሐንስ አፈወርቅ በጥምቀት ዙሪያ ላይ የሚያስተምረው ፌዝ አሎን ብሎ የተናገረባትን ፓርት ቃሏን ያታለችው ፌዝ አሎን የምትሏን ቃሏን ኤፌሶን ላይ እሱንም ይሄንን አሁን ያልከውን ክፍል ሲናገር ያስቀመጠ ቃሏን ያለችው እንጂ በእምነት ደረጃ እንደውም አጌንስት ፌዝ አሎን የሆኑ የአገር ጽሁፎች አሉት። በተለይ የዮሐንስ ወንጌል ሆሚሊው ላይ ማለት ነው። እና እሱን አሳይሃለሁ። ግን እንትኑ ላይ መጀመሪያ መጽሐፍ ቅዱስ ሀሳብ ላይ እንሂድ። እሺ ኤፌሶ ምዕራፍ 2 ቁጥር 8 ላይ ቃሉን የሚለው ምንድነው? ጸጋው በእምነት አድኗችኋል ነው። ጸጋው በእምነት አድኗችኋል። ይሄ ምን እየተባለ ነው? በቃ ይሄ የእግዚአብሔር ጸጋ ነው፣ የእግዚአብሔር ነፃ ስጦታ ነው፣ ለሰው ልጆች ሁሉ የተሰጠ ነው እንጂ በምድር ላይ ያለ ስጋ ለባሽ ሁሉ በራሱ ፍቃድ ያመጣ ወይንም ኢንቮልቭ አድርጎ አዋጥቶ ሽርፍራፊ ሳንቲም ሰጥቶ ያመጣው ሳልቬሽን አይደለም። በቃ ዳትሶል የእግዚአብሔር ስራና የስራ ብቻ ነው። ስለዚህ እዚህ ላይ አንተ የድነቱ ተካፋይ ነህ እንጂ ድነቱ ላይ የሚያዋጣ አይደለም፣ ያዋጣ አይደለም። ኦኬ፣ ግን ያ ጸጋ እንግዲህ ጸጋ ክርስቶስ ነው ሰራው በክርስቶስ ኢየሱስ ነው። ያው የመስቀሉ ስራ ነው፣ ሌላ ነገር አይደለም። ስለዚህ ያንን የክርስቶስን የማዳን ስራ ሰዎች ወደ ራሳቸው ኢንተርናላይዝ የሚያደርጉት ወደ ራሳቸው አፕላይ የሚያደርጉበት መንገድ ስሩ ፌዝ ነው እንጂ ስሩ ፌዝ አለውን ብቻ አይደለም ነው የኛ ክርክር። ስሩ ፌዝ ያገኙታል፣ ስሩ ፌዝ አለውን ግን አያገኙትም ነው። ምክንያቱም እምነት እንዲሰራ ምን ያስፈልገዋል? ጸጋው ያስፈልጋል። ያ ጸጋ ምንድን ነው? ያመንከው እምነት ውጤታማ እንዲሆን የእግዚአብሔር ጸጋ ያስፈልጋል። ያ የእግዚአብሔር ጸጋ የምታገኘው ደግሞ በሚስጥራት በኩል ይሆናል። የኛ ትምህርት እሱ ነው። ስለዚህ ታምናለህ፣ ካመንክ በኋላ ትጠመቃለህ ነው። አሁን ሐዋርያው ጳውሎስ የተናገረውን ላሳይ። የሆነ ክሊር የሆነ ነገር አስቀምጧል አሁን ጳውሎስ። ምክንያቱም እዚህ ሚስጥራት የተባሉት ወይም ሳክራመንት የተባሉት ምን ያህል በህይወታችን ውስጥ ምን ያህል ቦታ እንዳላቸው ሲናገር ሐዋርያው ጳውሎስ በዚህ በቲቶ 3:5 ላይ እንደዚህ ብሎ ይናገራል። እንደ ምህረቱ መጠን አለ ልክ እንደ ምህረቱ መጠን ለሐዲስ ልደት በሚሆን መታጠብ እና በመንፈስ ቅዱስ መታደስ አዳንን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ምንም የሰራነው ስራም የለም፣ ምንም ነገር። ስለዚህ እንደ ምህረቱ መጠን ለሐዲስ ልደት ለሚሆን መታጠብ የሚለውን ይሄ ባፕቲዝምን ነው የሚናገረው። ስለዚህ ሰው ልጆች አምነው ባመኑ ሰዓት ላይ ሳይሆን ዳግም ውልደትን ወይም መታጠብን የሚያገኙት በሚጠመቁ ሰዓት ላይ ነው መታጠብን ወይም ደግሞ መንጻትን የሚያገኙት፣ ልክ ጴጥሮስ እንደተናገረው ማለት ነው። ስለዛ መጽሐፉ ጸጋው በእምነት አድኗቸዋል ሲል አምናችሁ በምትጠመቁ ሰዓት ላይ ክርስቶስን ትለብሱታላችሁ፣ ሪጀነሬት ትሆናላችሁ እያለ ነው እንጂ ባመናችሁበት ቅስፈት የእግዚአብሔር ልጆች ትሆናላችሁ እያለ አይደል። እንደዛ የሚል ከሆነማ ጳውሎስ ከሮሜ መልእክቱ ጋር ሊጋጭ ነው። ሮሜ ምዕራፍ 6 ላይ ምንድን ያለው? እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርናል። ሰው ጸጋ እንዲበዛ በኃጢአት ውስጥ መውደቅ የለበት። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእሱ እንኖራለን ካለ በኋላ ወይስ አለ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ራሱን ጨምሮ ኢማጅን የተጠመቅን ሁላችን አለ። ስለዚህ ጠመቅን ሁላችን አለ። አጠማመቃችን ምንድን ነው አለ? ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን አለ። እንደምታውቀው ሳሚሻ ሰው ከጌታ ኢየሱስ ክርስቶስ ሞት ጋር አንድ ሳይሆን መዳን በጭራሽ አይችልም። እና ደግሞ የሰው ልጆች በእምነት ብቻ አይደለም ከክርስቶስ ኢየሱስ ሞት ጋር አንድ የሚሆኑት፣ በሳክራመንት በኩል ነው አንድ የሚሆኑት። እንግዲህ ዋናው ነገር የሚያድነው የክርስቶስ ሞት ከሆነ ያንን ሞት የምታገኘው በጥምቀት ከሆነ ጥምቀቱ ጋር የምትደርሰው ደግሞ ስሩ ፌዝ ነው።
ስሩ ፌዝ አለውን ሳይሆን ስሩ ፌዝ አለውን ብቻ ከሆነ ብሎክ ያደርጋል፣ ጥምቀቱን ኤክስክሉድ ያደርገዋል። በቃ አስተዋጽኦ አይኖረውም ጥምቀት ሪጀነሬት በማድረግ ዙሪያ ላይ። ግን መጽሐፉ ክሊርሊ ሰዎች ማለት ነው ከክርስቶስ ኢየሱስ ሞት ጋር አንድ የሚሆኑት መጽሐፍ በግልጽ የሚናገረው በጥምቀት ነው። በጥምቀት ከሆነ ደግሞ ጥምቀቱ ጋር የምትደርሰው ስሩ ፌዝ ነው። ለዛ ነው ጸጋው በእምነት አድኗቸዋል ብሎ ጸጋውንና እምነቱን አስተሳስሮ እየነገረን ያለው። ወደዛ ጸጋ የምትደርሰው በእምነት በኩል ነው። በእምነት በኩል ወደዛ ኢየሱስ ክርስቶስ ሞት ጋር አንድ የምትሆነው በምንድን ነው አለ? በምትጠመቅ ሰዓት ላይ ነው። ቀጥላና በዛ ብቻ ቢያቆም ጥሩ ነበር። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ አለ እንዲሁ እኛ በአዲስ ህይወት እንድንመላለስ። ኢማጂን አሁን በአዲስ ህይወት መመላለስ ማለት መዳን ነው ጋይስ። በቃ ሰው አዲስ ህይወት አግኝቷል ማለት ኦልሬዲ ሴቭድ ነው ማለት ነው። ስለዚህ በአዲስ ህይወት እንድንመላለስ አለ። ኦልሬዲ አዲስ ህይወት አግኝታችኋል ሳይሆን እያለ ያለው በአዲስ ህይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ ልክ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርናል። የጥምቀት ጥቅሙ ምንድን ነው ብላ አሁን ከክርስቶስ ሞት ጋር አንድ ለመሆን ነው የምትለኝ። ከዛ ቀጠል አድርጌ ደግሞ ሳሚ ከክርስቶስ ሞት ጋር አንድ ሳትሆን መዳን ትችላለህ? ኦፍኮርስ መልስ ሊሆን የሚችለው አልችልም ነው። ለምን? ምክንያቱም መዳኑ በሞቱ ነው ያለ። ከሞቱ ጋር ደግሞ ህብረት ሳታረግ በቃ ሊንክ ሳታረግ ግንኙነት ሳይኖር ደግሞ ምን ማድረግ አትችልም፣ መዳን አትችልም። ከዛ አንጻር ጸጋው በእምነት አድኗቸዋል ሲል የእግዚአብሔርን ጸጋ የምናገኘው በእምነት በኩል ነው። ልክ ገላትያ ምዕራፍ 3 ቁጥር 26 እስከ 27 እንደሚናገረው። ለዛ በእምነት መዳን መጽሐፍ ቅዱሳዊ ነው። ምንም የሚጋጭ ነገር በርካታ ቦታዎች ላይ አሉ። የሰው ልጆች በማመናቸው ድነዋል። በማመናቸው ሲድኑ ግን እምነቱን ከቅዱስ ቁርባንና ከጥምቀት እየለየ እያስቀመጠው ሳይሆን እምነት ምንን አስከትሎ የሚመጣ ነው? ጥምቀትን አስከትሎ የሚመጣ ነው። እሱን ደግሞ ላሳየ እንዴት አፕላይ እንዳደረገ። እንግዲህ ሐዋርያው ጳውሎስ ነው አይደለ? እስር ቤት በነበረበት ሰዓት ላይ የሐዋርያ ሥራ 16 ይመስለኛል ቁጥር 30 ምናምን አካባቢ ላይ ከቁጥር 27 ላይ እንደዚህ ያለ የወህኒ ጠባቂው ከእንቅልፉ ነቅቶ የወህኒው ደጆች ተከፍተው ባየ ጊዜ እስረኞቹ ያመለጡ መስሎት ራሱን ይገድል ዘንድ አስቦ ሰይፍ መዘዛል። ጳውሎስ ግን በታላቅ ድምፅ ሁላችን ከዚህ ያለን በራስ ክፉ ነገር አታድርግ አለው አይደለ? ከዛ ብሎ ጮኸ። መብራትም ለምኖ ወደ ውስጥ ሮጠ። እየተንቀጠቀጠም ከጳውሎስና ከስላስ ፊት ተደፋ። ወደ ውጭም ሞቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል? ይህ በጣም ክሪቲካል የሆነ ጥያቄ ነው አላቸው። ከዛ እርሱስ በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ አላቸዋል። ይህ ትክክለኛ ትምህርት ነው። አንተና ቤተሰቦች እመን ትድናላችሁ። ፖይንቱ እዚህ ጋር በእምነቱ ብቻ የሚድን ቢሆን ኖሮ አንተና ቤተሰቦች በጌታ ኢየሱስ ክርስቶስ ብቻ እመኑ ትድናላችሁ፣ በእምነታችሁ ብቻ ትድናላችሁ መዝጋን ነበረበት። ቀጠል ብሎ ምን ቢያደርግ ጥሩ ነው? እዛው ክፍል ላይ ለእርሱና በቤቱም ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው። በሌሊትም በዛች ሰዓት ወስዶ ቁስላቸውን አጠበላቸው። ያን ጊዜም እርሱ ከቤተሰቦቹ ሁሉ ጋር ተጠመቀ። አይገርም? ምንም ኢቨን ሁሉ ነገ ከነገ ወዲያ ሁሉ አልተባለም። በቃ አመኑ። ኢማጅን እንግዲህ ጥምቀት ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ ነው ብሎ የሚሰብክ ሐዋርያ በማመን ብቻ ከጌታ ኢየሱስ ክርስቶስ ሞት ጋር አንድ ትሆናለህ ሊል ይችላል? አይችልም። ስለዚህ ጳውሎስ በማመን ትድናለህ ማለቱ ኦፍኮርስ እና በእምነት ነው እኮ የምትድነው። በእምነት ብቻ ሳይሆን በእምነት ነው የምትድነው። ግን እነዚህ ሰዎች አመኑ፣ እንዳመኑ ድናችኋል። ልክ የጳውሎስ ኮንፈርሜሽን ድናችኋል፣ በቃ ሂዱ አይደለም ያላቸው። አመኑ። ባመኑበት በዚያው ሰዓት ደግሞ በዚያችው ሌሊት ምን አደረጉት? ከነቤተሰቡ ደግሞ ምን ተጠመቀ፣ ወደ ቤቱም አውጥቶ ማዕድ አቀረበላቸው እያለ በቃ የጌታ ሰላምም ከነሱ ጋር ሆነ። ይህንን ነው የሚናገረው። ስለዚህ በእምነት መዳን ማለት መጽሐፍ ቅዱሳዊ የሆነ የመዳን ትምህርት ነው። በእምነት ብቻ መዳን ግን ትልቁ ተቃውሞ ምን ስለሚያስነሳ ነው? መጽሐፍ ቅዱስ ላይ የተጠቀሱትን በጥምቀት ከክርስቶስ ሞት ጋር አንድ መሆን፣ ከትንሣኤው ጋር አንድ መሆን፣ ክርስቶስን መልበስ፣ ዳግም ውልደት፣ የኃጢአት ስርየት፣ እኚህ ነገሮች ሁሉ ወደ ጎን ስለሚያደርጋቸው ከዚህ አንጻር ምን ይሆናል ማለት ነው? ስተት ሆኖ ይገኛል። ኢቨን ራሱ ሐዋርያው ጳውሎስ ራሱ ብትጠይቀው እንደው ስለመዳኑ ብትጠይቀው የእሱ መልስ የሚሆነው ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ምንድን ነው የሚለው? አሁንስ ለምን ትዘገያለህ? ተነስና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ። ኢቨን ጳውሎስ የዳነው በዚህ አይነት መንገድ ነው።
ጳውሎስ ኢቨን የዳነው ስሙን እየጠራ በሚጠመቅ ሰዓት ላይ ነው። ስለዚህ ስሙን እየጠራ ተጠምቆ የዳነ ሐዋርያ በእምነት ብቻ ነው የሰው ልጆች ሴቭድ የሚሆኑት ዳግም ውልደት የሚያገኙት አይልም። የቤተክርስቲያን አባቶች በዚህ ዙሪያ ላይ የተናገሩትን ልንገርህ። በተለይ ቅዱስ ዮሐንስ አፈወርቅ ከጥምቀት ጋር ተያይዞ አሁን ቅዱስ ዮሐንስ አፈወርቅ ስለጠቀስከው ነው እንጂ ከሱም ቀደም ያሉ በርካታ የቤተክርስቲያን አባቶች በርከት ያሉ ነገሮች ተናግረዋል። ሮሜ ላይ የጠቀሰው ልንገርህ የቅዱስ ዮሐንስ አፈወርቅ ጆን ክርስቶስም ሆሚሊ 10 ኦን ሮማንስ ላይ ማለት ነው ቨርስ 3 እና 4 ላይ ያለው ናው ዩ ኖው ዳት ማይ ቤዝን ዳት ሶ መኒ ኦፍ አስ ዌር ባፕታይዝድ ኢንቱ ክራይስት ዌር ባፕታይዝድ ኢንቱ ሂዝ ዴዝ ይላል። ዜርፎር ዊ አር ቤሪድ ዊዝ ሂም ባይ ባፕቲዝም ኢንቱ ዴዝ ዋት ዳዝ ቢንግ ባፕታይዝድ ኢን ሂዝ ዴዝ ሚን ብሎ ሲናገር ዛት ኢት ኢዝ ዊዝ ኤ ቪው ቱ አወር ዳይንግ አስ ሂ ዲድ ፎር ባፕቲዝም ኢዝ አ ክሮስ what the cross then said it's brutal to the Christ and the baptism has been to us even not in the same respect for he died himself was buried in the flesh but we have done both to sin therefore he does not say planted together in his death but his likeness of the days ስለዚህ እሱ መስቀል ላይ እንደሞተው እኛ መስቀል ላይ ችንክር አይደለም እንለው በሞቱ ነው ከእርሱ ጋር አንድ ምን ነው። ስለዚህ ጥምቀት ፕሮፊቱ በራሱ በሞቱ መጠመቅ ማለት በራሱ ከክርስቶስ ኢየሱስ ከመስቀሉ ጋር አንድ መሆን ነው ብሎ ነው በቀጥታ የተናገረ። ይህን ደግሞ ከጥምቀት ጋር አድርጎ ነው የተረጎሙ። ስለዚህ ኢማጂን መዳንን ከክርስቶስ ኢየሱስ መስቀል ጋር የሚገናኝ ከሆነ እና ያንን የመስቀሉን ስራ በጥምቀት ከሆነ የምታገኘው ሰው ቅዱስ ዮሐንስ አፈወርቅም እምነቱ ምን የሚል ነው ማለት ነው በጥምቀት ከኢየሱስ ሞት ጋር አንድ መሆንና መዳንን ነው ባጭሩ የሚያስረዳው። በርካታ ሆሚሊዎች ናቸው ያሉት ቅዱስ ዮሐንስ አፈወርቅ እዚህ ላይ ሲናገር ይኸውልህ ሌላ ልጨምርልህ ሌላም አንድ ወይስ ከሌላ አባቶች ልጨምርልህ? እንዳጠቃላይ ደሆል ይሄ ኮንሰፕትነስ ፓትረም ያለው ነው ባይዜ ጥምቀት በወጥነት የቤተክርስቲያን አባቶች ሳይስቱ ካስተማሩት ትምህርቶች ውስጥ አንደኛው በጥምቀት ዙሪያ ላይ ያላቸው አቋም ነው። ኢንክሉዲንግ ዶክተር ማርቲን ሉተርን ኢቭን ጨምሮ እያንዳንዱ ሰዎች በጥምቀት ዙሪያ ላይ የነበራቸው እምነት ፎር ዘ ሬሚሽን ኦፍ ሲን። ለምሳሌ ኦግስቲንን ልንገርህ። ኦግስቲን እንደዚህ ነው የሚለው for setting aside the grace of baptism which given us antidote to the original sin even ብዙ ፕሮቴስታንት ስኮላሮች እንኳን የሚጠቅሱት አባት አውግስቲን ነው። እሱ እንኳን አንቲዶት ነው የሚለው ለምን ለኦሪጂናል ሲን መድኃኒት ነው በቃ ለምኑ ለውርስ ኃጢአት ምኑ ጥምቀቱ። በዚህ ልክ ቤተክርስቲያን ላይ ያሉ አባቶች ስለ ጥምቀት ያስተማሩት ትምህርት በጣም ክሊር ብቻ አይደለም ክሊር ከመሆንም በላይ ደግሞ በጣም ከዛ በላይ ግልጽ የሆነ ትምህርት ነው ያላቸው። ሌላኛው ልጨምርልህ ቅዱስ ዮሐንስ አፈወርቅ እንደገና ጆን ክርስቶስም ካቴኩመን ኦን ዘ ፈርስት ኢንስትራክሽን ፓራግራፍ 2 ላይ ምን ብሎ ነው የሚያስተምረው? for this purification is called the layer of regeneration። በአብዛኛው ሚስ አንደርስታንድ የምንደረገው ኤፌሶን ምዕራፍ 2:8 ላይ ጸጋው በእምነት አድኗቸዋል የሚለው ትምህርት ፕሮቴስታንት ወንድሞቻችን ኖ በእምነት ብቻ ነው የሚገልጸው ስትሉን ኖ አይደለም ስንላችሁ ዩጋይስ ስራ ልንጨምርበት ነው የሚመስላችሁ። ቀደም አሁን በህግ ስራ አይደለም ብለህ አንዳንድ ሀሳብ ስታነሳ አይተናል። አይደለም በህግ ስራ አልኩት ህግ ስራ ጭራሽ ነው ማናምንበት throughout the lifetime በእኛ አናምንበትም ጭራሽ የህግ ስራ የሚለውን ነገር ወደፊትም አናምንበትም። ኢቨን አፍተር ባፕቲዝም ኢቨን በህግ ስራ አናምንም እኛ ሲጀመር አንቀበልም። የህግ ስራ የሚባል ነገር መልካም ስራ ነው። ኢቨን መልካም ስራ ራሱ የሚመጣው ማለት ነው ከመዳን በኋላ ነው። ከመዳን በኋላ ነው ሴንስ ከዳግም ውልደት በኋላ ነው። ሶ ሁላችሁም አንድ አንደርስታንድ እንድታደርጉ እንፈልገው ኤፌሶን 2:8 ጸጋው በእምነት አድኗቸዋል የሚለውን በቃ ሳናላምጥ የምንውጠው ጥቅስ ነው። በምን ሴንስ ነው የምንቀበለው? አምነን በምንጠመቅ ሰዓት ላይ ያለ ስራችን እንድናለን ከዚህ ጥምቀት የእግዚአብሔር ስራ እንጂ የሰው ስራ ስላልሆነ እንጂ እሱ ጋር ስንቃወማችሁ አጌንስት ሆነን ስንቆም ስራ ልንጨምርበት ፈልገን አይደለም። ኦኬ ልንጨምርበት ፈልገን አይደለም እና ከሱ አንጻር ይታይል። ሌላኛው ስለ ዳንን አይደለም የምንጠመቀው ባይዜ በጣም ይቅርታ ሳሚሻዬ መጽሐፍ ቅዱስን ዝም ብለን ዳሰስ እያደረገን አዲስ ኪዳንን ገለጥ አድርገን ስናነበው ምን ይላል ማለት ነው? ስለ ዳንን ሳይሆን ለመዳን እንደምንጠመቅ ነው አብዛኞቹ ፓርቶች የሚያሳዩት። ሌላኛው እኛ ሚስ አንደርስታንድ አደረግናችሁ ፌዝ አለውን ስትሉ ኦፍኮርስ ፌዝ ሲሉ አባቶች ጥምቀትን ኤክስክሉድ ያደረግ አይደለም። ግን ፌዝ አለውን የሚለው ዶክትሪን ግን ኦብቪየስሊ ጥምቀትን ኤክስክሉድ ያደረገ ነው። ዳትስ ዋይ አጌንስት የቆም ነው። አንተም አሁን ስትለን ሳሚዬ ከዳን በኋላ ነው የምንጠመቀው ማለት በአጭሩ ለመዳን ጥምቀት ሳይሆን የሚያስፈልገው እምነት ብቻ ነው ካልክ ቲያዘር ወይ ምን እያልክ ነው ማለት ነው? በእምነትና ጥምቀትን ለይተዋል። በመዳን ዙሪያ ላይ ለይታቸዋል።
መጠመቅ እኮ አልቀረም፣ ግን መጠመቅ ከመዳን ጋር ምንም የሚያገናኘው ነገር የለም ካልክ ዞሮ ዞሮ ሳክረመንትን ወደ ጎን አድርገዋል ማለት ነው። በሳሊቬሽን አንድ ልጨምርልህ። ታላቁ የቤተክርስቲያን አባት ኢቨን ከቅዱስ ዮሐንስ አፈወርቅ እንኳን ቀደም ብሎ የነበር አባቶች በጣም ሲሪየስ ናቸው። ባይዜ ባፕቲዝም ላይ በጥምቀት ዙሪያ ላይ ሲናገሩ ምን እንትን አይሉ ሲሪል ኦፍ ጀሩሳሌም ካቴኬቲካል ሌክቸር 3 ፓራግራፍ 10 ላይ እንዲህ ብሎ ይናገራል። ክሊር የሆነ ኢፍ ኤኒ ማን ዳዝ ናት ሪሲቭ ባፕቲዝም ሂ ዳዝ ናት ሃቭ ሳሊቬሽን። ይሄን ያህል ነው የሚናገሩት። አንድ ሰው ጥምቀትን ካልወሰደ ድነትን ጭራሽ አላገኘም፣ ሊያገኝም አይችልም። ዲስ ማች ክሊር ናቸው የቤተክርስቲያን አባቶች። ኢማጂን አንድ ሰው ይኸው ኢፍ ኤኒ ማን ዳዝ ናት ሪሲቭ ባፕቲዝም ሂ ዳዝ ናት ሃቭ ሳሊቬሽን ኮምፕሊትሊ። ጀሮም ብለኛል አይደለ ቅድም። ዱ ዩ ቲንክ ጀሮም ጥምቀት ለድነት ብሎ አያምንም ነው አልኩ እኮ። ሆል ቸርች ፋዘርስ ማለት ነው እንዳጠቃላይ እየሄድክ ብትሄድ ሴፒሪያን ኦፍ ካርቴጅን ውሰደው እያንዳንዱ። እንደውም ከሱ በፊት ቆይ አንድ ልጨምርልህ፣ ቸርች ፋዘርስ ምን ያህል ጠንቃቃ እንደሆኑ በዚህ ዙሪያ ላይ እና ምን ያህል ቴዎሎጂውን ምን ያህል እንደሚቀበሉት ይኸው ግሪጎሪ ኦፍ ኒሳ እንግዲህ ታውቀዋለህ። ካፖዶሻን ፋዘርስ የሚባሉት አባቶች በጣም ቬኔሬተር ናቸው። በኢስተርን ኦርቶዶክስ፣ በካቶሊክ ኢቨን በኦርቶዶክስ በእኛም ማለት ነው። በእኛም ጨራሽ በጣም ቬኔሬተር ናቸው። ምን አለ ሲንስ ን ኢን ኬዝ ኦፍ ዶዝ ሁ አር regenerated from death to the eternal life, it is through the Holy Trinity that life-giving power is bestowed on those who with the faith are deemed worthy of the grace. In like manner, the grace is imperfect if anyone, whichever be, in the name of the Holy Trinity be omitted in saving of baptism, for the sacrament of regeneration is not completed on the Son and the Father without the Spirit, nor his perfection boon of life imparted to baptism in the Father, in the Spirit, and in the name of the Son be suppressed, nor the grace of the resurrection accomplished, the Father, the Son, of the Holy Spirit be left out. For the reason we rest all our hope and the pursue of the salvation of our souls upon the person recognized by this name. በአብ ኢቨን ጥምቀቱ ራሱ በአብ በወልድ በመንፈስ ቅዱስ ከሆነ ነው ራሱ ኢቨን ሪጀኔሬት የሚሆነው እና አባቶች ማይንድሴታቸው ምን ጊዜም ጥምቀትን ሲያስቡ በስላሴ ስም ይሆናል እና በስላሴ ስም ሲሆን ምንን የያዘ ይሆናል ማለት ነው? የኃጢአት ስርየትንና ሪጀኔሬሽንን ወይንም ደግሞ ከክርስቶስ ኢየሱስ ጋር አንድ መሆንን ባጭሩ የሚይዝ ነው ብለው ነው የሚናገሩት። የቤተክርስቲያን በጣም የጠራቸው የቤተክርስቲያን አባቶች ምን ያህል እምነት እንዳላቸው በዚህ ዙሪያ ላይ ለማሳየት ነው። ጀሮምን ያነሳኸው ቅድም ጀሮምን ነው ወይንስ ኦሪገንን ያነሳው? ጀሮምን ነው አይደለ? ጀሮምን ያነሳኸው ሳሚሻ ነው ኦሪገንን ያነሳኸው? አይገስ ኦሪገንን መሰለኝ ካልተሳሳትኩኝ። ኢራኒስን ያነሳሁት ኢራኒስ ጋር እሄድልሃለሁ። ኢራኒስ ጋር ግን እንትን ያልክ ከኤለመንት ኦፍ ማንን ያልክ ከኤለመንት ኦፍ ዘሮምን ብለሃል? ከኤለመንት ኦፍ ዘሮም እንደውም ይቀድማል አይደለ? ከኤለመንት ኦፍ ዘሮም እንደውም ይቀድማል። ከዛ ኦኬ እንዲህ ይላል ከኤለመንት ኢን ሰከንድ ኢፒስትል ቻፕተር 6 ፓራግራፍ 7-9 ድረስ ከኤለመንት እንደዚህ ብሎ ይናገራል። ፎር ኢፍ ዊ ዱ ዘ ዊል ኦፍ ክራይስት ዊ ሻል ፋይንድ ሬስት but if otherwise then nothing shall deliver us from the eternal punishment. If we should disobey his commandment, with that confidence shall we, if we keep not our baptism pure and undefiled, enter into the kingdom of God, or we shall be our advocate, unless we be found having holy and righteous work. የኤለመንት ኦፍ ዘሮምም ከእምነት ጋርም ከጥምቀት ጋርም ያለው እምነት ይሄ ነው። ሌላኛው ልጨምር ከኤለመንት ኦፍ ዘሮም ሪኮግኒሽን ቡክ 9 ቻፕተር 7 ላይ እንዲህ ይላል For they represent the climatrix as the same danger in which one sometimes is destroyed, sometimes not destroyed, not knowing that is not the course of the stars, but the operation of demons that regulate these things, and those demons being annexed to confirm the error of the astrology, deceive men to sin by mathematical calculation, so that when they suffer the punishment of sin, either by the permission of God or by legal sentence, the astrologer may seem to have spoken truth, and yet they are deceived even in this. For if men be quickly turned into repentance, okay, somehow,
remember and fear the future judgment. The punishment of death is remitted to those who are converted to God by the grace of baptism. Imagine. ከላይ ጀምሮ የዘራቸውን እያንዳንዱ ነገር ያመጣና ያ ሰውዬ ኢሚዲየትሊ ንስሐ ከገባ እና የሚመጣውን የወደፊቱን ፍርድ ካሰበ እና ከዛ ከዘላለም ሞት ነፃ ለመውጣት ወደ እግዚአብሔር ምን ማለት አለበት? ወደ እግዚአብሔር መምጣት አለበት። ወደ እግዚአብሔር ደግሞ የሚመጣውን የሚለወጠው በምንድን ነው አለ? ኮንቨርት የሚያደርገው በጥምቀት ጸጋ ነው ብሎ ያምናል። ማክ ኤሌመንት ኦፍ ተሮን ፌዝ አለውም ብሎ ራሱ አያምንም። በዚህ ልክ ያምናሉ የቤተክርስቲያን አባቶች። ይኸው ልጨምርልህ ከኤሌመንት ሪኮግኒሽን ቡክ 6 ላይ ቻፕተር 50 ላይ and after the fast he conferred on me the baptism of ever flowing water. Imagine ምን ብሎ ነው የሚጠራው? even ever flowing water in the fountain which joined the sea and when for the grace of regeneration divinely conferred upon me we had joyfully kept holiday without reason. look ይሄ የማን እምነት ነው? ከኤሌመንት ኦፍ ተሮን በምን ዙሪያ ላይ? በባፕቲዝም ዙሪያ ላይ እኚህን ሁሉ እንደ ደመና የከበቡ የቤተ ክርስቲያን አባቶች በወጥነት ከመጀመሪያው ሲንስ ዘ ፈርስት ሴንቸሪ ኢቭን የሐዋርያት ደቀ መዝሙር የነበሩት አባቶች በጣም በዚህ ልክ ስትሪክት ሆነው የሚያስተምሩን ከሆነ እኛ ምን ልንል አይገባ ማለት ነው። ጥምቀት የሰው ስራ ነው የእግዚአብሔር ስራ አይደለም ብለን ማሰብም የለብንም። ፕላስ ደግሞ ጥምቀት ሪጀነሬት አያደርገንም ወይም ደግሞ ለመዳናችን ምንም አይነት አስተዋጽኦ የለውም። ጀስት ዌር ሴቭድ ባይ ፌዝ አለውም ብለን ማመን የለብንም። ቢካዝ የቤተክርስቲያን አባቶችም ሆነ ሐዋርያትም በዚህ ልክ ስላላመኑ። ኢግናቲየስ ኦፍ አንቲዮክ ይሄ ደግሞ ለሐዋርያት ሲጀመር የሐዋርያት ደቀ መዝሙር ነው። ኢማጂን አግናጢዎስ እንትና ከኤሌመንት በነበረበት ሰዓት የነበረ ነው። እሱ ራሱን ብሎ ነው የሚያምነው። ኢግናቲየስ ኦፍ አንቲዮክ ኢፒስትል ቱ ለፖሊካርፕ ለዮሐንስ ደቀ መዝሙር ፖሊካርፐስ ለእሱ በላከለት ደብዳቤ ቻፕተር 6 ላይ ሌት ኖ ዋን ኦፍ ዩ ተርን ደስተር ሌት ዩር ባፕቲዝም ቢ ዩር አርሞር ዩር ፌዝ ዩር ሄልሜት ዩር ላቭ ዩር ስፔር ዩር ፔሽንስ ዩር ኢንዱራንስ ዩር ፖኒ ፕላይ። ምናችሁ? ጥምቀታችሁ፣ ጋሻችሁ፣ እምነታችሁ፣ ፍቅራችሁ እያንዳንዷን ነገር ሆናል። ቀጠል ብሎ ራሱ ምን ብሎ ነው የሚናገረው? ለኤፌሶን በላከው መልእክቱ ላይ በ18ኛው ቻፕተር he was born and baptized that by his passion he might purify the water. ምን ሆነ? የተወለደው እና ባፕታይዝ የሆነው በምንድን ነው? በፓሽን ምን ለማድረግ? ውሃውን እንዲቀድሰው ማን? ጌታ ኢየሱስ ክርስቶስ። ስለዚህ እሱ ቀድሶ የሰጠንን ነገር እኛ በምንጠመቅበት ሰዓት ላይ ምን እናገኛለን? እምነት፣ ልጅነት እናገኛለን። ኢግናቲየስ ኢራኒየስ ቅድም አንስቶ ነበረ። ኢራኒየስ ኦፍ ሊዮን አጌንስት ሄሬሲስ ቡክ 1 ቻፕተር 21 ፓራግራፍ 2 ላይ ብሎ የሚናገር ሲንስ ዲስ ባፕቲዝም ኢንስቲትዩት ባይ ቪዚብል ጂሰስ ወዝ ፎር ደ ሪሚሽን ኦፍ ሲን። ቃል በቃል ቅድም የጌታ ትእዛዝ ነው ብልሃል። አንተ ግን ለኃጢአት ስርየት ነው አትልም። የጠቀስከው ግን ኢራኒየስ ምን አለ? ሳሚሻዬ ባፕቲዝም ኢንስቲትዩት የተደረገው በክርስቶስ ኢየሱስ በተገለጠው ጌታ በክርስቶስ ኢየሱስ ከሆነ አለ በቀጥታ ለኃጢአት ስርየት ነው ዳይሬክትሊ። ኢማጂን ማ ኢራኒየስ ሰው እኚህ ሁሉ የቤተክርስቲያን አባቶች እነዚህ ሁሉ የቤተክርስቲያን አባቶች ኢማጂን የሚቆሙት ጥምቀት ለኃጢአት ስርየት ነው ለሪጀኔሬሽን ነው የሚለው እና የቤተክርስቲያን አባቶችን አስማች አስፖስብል በጥምቀት ዙሪያና በቁርባን ዙሪያ ላይ ስንጠቅሳቸው በተቻለን አቅም ማለት ነው ጥንቃቄ ልናደርግ ይገባል። ምንድነው እምነታቸው የሚለውን ነገር በደንብ አድርገን ልናየው ይገባል። ቢካዝ እነሱ ምንም አይነት እንትን የላቸውም፣ ግጭት ኮንፍሊክት የለውም በዚህ ዙሪያ ላይ በጣም ግልጽ ነው። ይኸው መያዝ ከፈለጋችሁ ጥቅሱን ኢራኒየስ ኦፍ ሊዮን አጌንስት ሄሬሲስ ቡክ 1 ቻፕተር 21 ፓራግራፍ 2 ላይ ነው የተናገረው። ሲንስ ዚስ ባፕቲዝም ኢዝ ኢንስቲትዩትድ ባይ ዘ ቪዚብል ጂሰስ was for the remission of sins። በቃ ይሄ ጥምቀት የተባለው ነገር በቀጥታ የታዘዘው በጌታ ከሆነ ለኃጢአት ስርየት ነው ብሎ ያምናል። ጀነራል ስናደርገው ሳክራመንታት ጥምቀት በቤተክርስቲያን አባቶች በወጥነት የታመነ ነው። ዶክተር ማርቲን ሉተርን ኢቭን ጨምሮ ሁሉም ያምናሉ ለኃጢአት ስርየት እንደሆነ። ቴንክ ዩ ላቋርጣ አይደለም ትችላለህ ሳሚሽ። አሁን ልገባ ስለሆነ ኔክስት ታይም ነው አላቋርጥ ነው ኔክስት ታይም የሚመች ከሆነ ማለት ነው። እሺ አይ ቲንክ ኔትወርክ ያዘው
ጴንጤዎች ኔትወርክ ያዝጋል ይሰማል። ቀይ አበራብህ ሳሚ። አሁን ኦኬ ነው። ጴንጤዎች አልዳናችሁም ደግሞ እንደ መጽሐፍ ቅዱስ በዚህ ምክንያት አልዳናችሁም የምትሏቸውን ነገሮችን እንደው መታችሁ ብትሞግቱን በጣም ደስ ይለኛል። እኔ አሁን ስራ ስለሆንኩኝ ነው እንጂ ቅድም ያነሳቸውን ጥቅሶች አባቶችን በሙሉ እያነሳ ዲስከስ ማድረግ ይቻላል። ክሌመንት ኦፍ ሮምን አንስተሃል፣ ኢግናቲየስ የአንጾኪዮን አንስተሃል፣ ምናልባት ፖሊካርፕ፣ ጀስቲን ማርቲን፣ ኢራኒየስ ማነው ደግሞ ሶስተኛው ክፍለ ዘመን ላይ ኦገስቲን ኦፍ ሂፖን። እነዚህ ሁሉ አባቶች ጥምቀትንና እምነትን እንዴት ባለ መንገድ አንድ ላይ አድርገው ማለት ሰፍተውት፣ ግን በእምነት የዳነ ሰው እንዴት መጠመቅ እንዳለበት እሱን ነገር በደንብ ዲስከስ አንተ ያነሳቸውንም ኮቶች እያነሳ ዲስከስ እናደርግባቸዋለን። ግን ሞሮፍ ግን እንደው መታችሁ ብትሞግቱን ጴንጤዎች በዚህ ምክንያት እንደ መጽሐፍ ቅዱስ አልዳናችሁ፣ ይሄ ይጎላችኋል ብላችሁ ብትሞግቱን በጣም ደስ ይለናል። ወንድምነት ቴንኪዩ፣ በጣም አመሰግናለሁ። በጣም ደስ ይለኛል። አሬንጅ አድርግ ታይም እና ሰዓት፣ ስፔሻሊ ደግሞ የቤተክርስቲያን አባቶችን እንጨምር ካልክ ማለት ነው በጣም በደስታ እንደዚህ በጨዋነት በጣም አስተማሪ በሆነ መንገድ የሆነ አሸንፋለሁ በሚል ስሜት ሳይሆን ለመማማር በሆነ ማይንድ ሴት መተን ቁጭ ብለን እንደዚሁ የተደማመጠን መጽሐፍ ቅዱስን የቤተክርስቲያን አባቶችን ኢቨን አንዳንድ ስኮላሮችንም ከእናንተ ሳይድ ያሉትንም እያነሳን ምናምን ነገር በጣም በደስታ ምንም በቃ እንትን ኢቨን እኔ በጣም ነው የቱን ጠቅሼ የቱን ልቶ በምልበት ደረጃ ነው የቤተክርስቲያን አባቶች በዚህ ዙሪያ ላይ ያስተማሩት። አንድ የመጨረሻ እንደውም ከኤሌመንት ኦፍ አሌክዛንድሪያ ኢንስትራክተር ቡክ 1 ቻፕተር 6 ላይ ፎር ዘ ፐርፐስ ኦፍ ክሊንሲንግ አዝ ባፕቲዝም ኢዝ ፎር ዘ ሪሚሽን ኦፍ ሲንስ። በቃ ይኸውልህ አፍ ነው የሚያዘጉት አባቶች የሚያስደነግጠው እምነታቸው በጥምቀት ዙሪያ ላይ ያድናል ሲሉ፣ ለኃጢአት ስርየት ነው ሲሉ፣ ለኃጢአት ይቅርታ ነው ሲሉ ጀስቲን ማርቲርን ጨምሮ በጣም ብዙዎቹ ያምናሉ። እና ደስ ይለኛል። ይኸው ፎሎ አደረግኩ፣ ሶሮቲንም ፎሎ አደረግኳት። ልደት ግን አንድ ጥያቄ አለችኝ። እሺ ልወጣ ነው። እኔም ግን 2-3 ደቂቃ ሰጥሻለሁ። እሺ አይ ጥሩ፣ በደንብ አድርገህ ነው መጀመሪያ አካባቢ በተለይ ሁለት ደቂቃ ለሚሰጠን አረ ጊዜ ስጠን። ያ ይቅርታ፣ በጣም ሰው እየጠበቀኝ ነው። ለወጣ ስለሆነ ለቤት 2 ደቂቃ ስትሰጠኝ እሱንም አንቺ የሆነሽብኝ ነው። እጅግ በጣም ይቅርታ አድርጉልኝ። ካላችሁ ተመልሼ እመጣለሁ። ግን ችግር የለም፣ አስቁሜ ነው ሰው ችግር የለም፣ ውጣ በቃ ችግር የለም። በጣም ነው የምናመሰግነው። ግን ፎሎ አድርጌሻለሁ። ችግር የለም፣ ሌላ ቀን እንትን ትላለህ። እናመሰግናለን። ተባረክ። በጣም አመሰግናለሁ። ተባረኩ። እግዚአብሔር ይባርካችሁ። ሳሚዬ ኤኒታይም እኔም ቤት አንተም ቤት መተህ ማውራት እንችላለን። ፎሎ ስላደረግኩ እንነጋገር። ሰላም ሁኑልኝ። አመሰግናለሁ። መልካም ጊዜ። መምህር በረከት ነበረው። ልደት ተጨምሯል። አባላችን እየሰፉ ነው። አባል እያበዛሽ ነው። አባል እያበዛን ነው። ጸጥታ ሆነ። ግን ሌሎች ልደት ሲወጣ እሱ ነበር የሚናገረው። ቴንኪው በጣም ታች ያላችሁ ሁሉ እናመሰግናለን። በጣም ስርዓት ባለበት ነው ስትጻጻፉም የነበረው። እናመሰግናለን። በፊት እኮ በቃ ብዙ ብሎክ እና ሚዩት ቢዚ ያደረገን ነበር። ዛሬ ደስ ይላል። ጥሩ ነው እንትናችሁ መከባበራችሁ። ደህና ይስጥልን። እሺ እንዴት ነህ? ቀጥተኛ ሰላም ነው። እግዚአብሔር ይመስገን አለን። እንዴት ነው? ሁሉ ሰላም? ሁሉ ሰላም ነው። ሀሳብ አለ? አይ ምን አገኛችሁ ከልደተ ቃል ብዬ ነው። አሁን ያስተማረው ነገር ምንም የሚነጥብ ነገር የለውም። እንዴት አያችሁት ብዬ ነው። እንግዲህ መቼም ቲዎሪ አድርጎ ነው ያስተማረው። በተለይ ቲዎሪ ወደ ፕራክቲካል አይደል የሚቀየረው? እውነት ነው። አዎ ፕራክቲስ ስለሆነ እና እንዴት አያችሁት? አሁን እንግዲህ አንድ ነገር ሰው ሲማር መቼም የሆነ ነገር ለመያዝ ነው እንጂ ቲክቶክ ላይ ተተክሎ ለመዋል ከሆነ ዳዝኖት ሃቭ ሚኒንግ፣ ዝም ብሎ ጊዜም መግደል እና ያ ክርክር ኃጢአት ነው ያለው አይነት ይሆናል። ለቁም ነገር እና ለመለወጥ ምናልባት የሰው ልጅ እኔ ፍጹም አይደለሁኝም እና ብሮድ ማይንድድ የሚባል አለ። አንድ ነገር ምንድን ነው አስፍቶ ማየት አለና እንዴት አያችሁት? አሁን አብዛኛውን በፕሮቴስታንት ቤት የሚያጋጥመኝ ጥምቀትን አንቀበልም እንግዲህ ፍጥጥ ብሎ አብዛኛውን እንትን አሻሚ ደግሞ አይደለም። ስለ ጥምቀት መጽሐፍ ቅዱስ ላይ ያለው ነገር በጣም ክሪቲካል ፖይንት ነው። እንትን አይደለም፣ አሻሚ አይደለም፣
ፍጥጥ ብሎ የሚታይ ነገር ነው። ይህ አይነት ነገር አለ። ሌሎች ደግሞ ዊትነስ አቅርቦ እነዚህን ኤርሊ ፋዘር ቸርችስ የሚባሉትን ወይም ሐዋርያን አበው የሚባሉት እነዚህን አቅርቦ አሁን ልደተ ቃል ብዙ ነገር አስረድቷል። እና እንዴት አያችሁት? አሁን አቀባበሉ ላይ እንዴት ታዩታላችሁ? አይ በጣም ጥሩ ነው ያየነው። በቃ መሄዳችን ነው ወደ ኦርቶዶክስ ሁላችን። ባስ ተዘጋጅቶ ሶሪቲ እሱ እኮ በደንብ ነው እየጠየቀ ያለው። አይ ዞሮ ዞሮ ምንድን ነው ቀጥል ሀሳብክን ብዬ የምንጠይቀው ጥያቄ ስላለ ከሳሚ ጋር አሁን እንደገና ቀጠሮ ስለሚይዙ አሁን በዚህ ባለንበት ሁኔታ ኮንክሉዥን አንሰጥም። እኛም የምንጠይቃቸው ጥያቄዎች ስላሉ አንዱን ሳይድ ብቻ ይዘን እንትን ስለማንል፣ ስለዚህ ያው በኔክስት ላይ ከተነጋገርን በኋላ በዛ ቢሆን ይሻላል ይሄ ጥያቄ። እንደው ልጨምርና ሱሩቲ ቀጥተኛ እንግዲህ ያለ ጴንጤ ሊኖር ይችላል የለም አልልም። ቅድም ሳሚም ሲናገር ከሰማ ጥምቀትን እንደምንቀበል ጥምቀትን የምንቀበልበት መንገድ ደግሞ ምን እንደሆነ ሲናገር ነበር። እንግዲህ ሳሚ ከሰማኸው ያመነ ሰው ይጠመቃል የሚል ሀሳብ አንስቷል። ስለዚህ ጥምቀት ራሱ በእምነት ውስጥ የሚደረግ አንድ ስርዓት እንደሆነ ሳሚ ሲናገር ነበር። ከክርስቶስ ሞት ጋር መተባበር እንደሆነ ልደት ባነሳው ሀሳብ ውስጥ የምንስማማበት ሀሳብ ነው። ድነት ግን የሚገኘው ሰው በእምነት ነው የሚሆን ስለምናምን መጽሐፍ ቅዱስ ማስረጃ ስላለ ውይይቱ ዶክተርም እንዳለው ውይይቱ የሚቀጥል ስለሆነ በሱ ጉዳይ እንነጋገራለን።